ወደ ኖህ መርከብ ለመጨረሻ ጊዜ የገባችው እንስሳ። የኖህ መርከብ ጉዳይ በጣም አስገራሚ ከሚሆኑብኝ የመጽሐፍ ቅዱስ ታሪኮች አንዱ ነው። ዲያቆን ሄኖክ ኃይሌ። በዓለማችን አሁን ያሉ እንስሳት ሁሉ ከነባለቤትዎ እንዲገኙልን እንደሚባልበት ሰርግ ጥንድ ሆነው የገቡባት ትልቅ መርከብ ታሪክ። ዳግም ለሰው ልጆች ወላጆች ለመሆን የተመረጡ 4 ወንዶችና 4 ሴቶች ብቻ የተሳፈሩባት ትልቅ መርከብ ሁኔታ ትኩር ብሎ ላየው አስገራሚ እውነታዎችን ያዘለ ነው። ከሁሉ በላይ ግን መርከቢቱ የቤተ ክርስቲያን ምሳሌ መሆኗ ብዙ ነገርን እንድናስብ ያግዘናል። ቅዱስ ዮሐንስ አፈወርቅ ወደ ኖህ መርከብ ተኩላ ገብቶ ሲወጣም ተኩላ ሆኖ ይወጣል፣ ወደ ቤተ ክርስቲያን ግን ተኩላ ሆነው ገብተው በግ ሆነው የወጡ ብዙዎች ናቸው ብሏል። እውነትም ቤተ ክርስቲያን ወደ እርሷ የገቡትን መለወጥ የምትችል መርከብ ናት። ወደ ቤተ ክርስቲያን እንደ ጅብ ሆዳም ሆነው ገብተው ጾመኞች ሆነው ይወጣሉ። እንደ የሌሊት ወፍ በቀን መኖር አቅቷቸው ሌሊቱን የልባቸው ዓይን ታውሮ በኃጢአት ጨለማ ሲደናበሩ የኖሩ ሰዎች ወደ መርከቢቱ ገብተው እንደ ንስር አርቀው አጥርተው ቀኑን የሚያዩ ሆነዋል። ቤተ ክርስቲያን ወደ እርሷ የገቡትን የምትለውጥ መርከብ ናት። ውሃ ወደ እርሷ ሲገባ ጠበል ይሆናል። አፈር ወደ እርሷ ሲገባ እምነት ወይም እምነት ይሆናል። ዘይት ወደ እርሷ ሲገባ ቅዱስ ቅባት ይሆናል። ህብስትና ወይን ወደ እርሷ ሲገባ ወደ ቅዱስ ቁርባን ይለወጣል። ወደ ቤተ ክርስቲያን ገብቶ ያልተለወጠ ሰው ግን ሲገባም ጅብ ሲወጣም ጅብ ሆኗል። ኖህ ከመርከብ መልእክት ልኮት የቀረው የቁራ ነገርስ? ከቤተ ክርስቲያን ወጥተው ስንቶች በዚያው ቀርተዋል። ለዓለም ጨው እንዲሆኑ ተልከው በዚያው ሟምተው የቀሩ ስንት አሉ። ርግብ ግን ማረፊያ ስጣጣ ተመልሳ ነበር። ከመርከቢቱ የራቅን ሁላችን ልባችን በእግዚአብሔር እስካላረፈ ድረስ ረፍት የለውም እንዳለ ሊቁ ወደ መርከቢቱ ፈጥነን መመለስ አለብን። ሰሞኑን ደግሞ አንድ ጥያቄ በአእምሮዬ ተመላለሰብኝ። ወደ ኖህ መርከብ ለመጨረሻ ጊዜ የገባው እንስሳ ማን ሊሆን ይችላል የሚል። ይህን ጥያቄ በግልም በጉባኤ ላይም ሰዎችን ጠይቄ ነበር። መቼም ለዚህ ጥቅስ አያስፈልገውም። ኖህ ቆሞ እንስሳቱ እስኪገቡ ድረስ እንደጠበቀና ማንንም እንስሳ ጥሎ እንዳልገባ የታወቀ ነው። በዚህ ምክንያት እንስሳቱ ወደ መርከቢቱ የሚገቡት እንደደረሱበት ቅደም ተከተል ነው።